ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላ ለመናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦች ጸጋና ሰላም ከሁላችሁ ጋር ይሁን። የሰነበታችሁ ይህ የምጽአቱ ድምጽ ነው። እኔ ወንድማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ መጥቻለሁኝ። እንግዲህ በዓለማችን ላይ የሆኑ ያሉ መረጃዎችን ከዘመን ፍጻሜ አንጻር እንደምንቃኛቸው ይታወቃል። በተለይ መካከለኛው ምስራቅ በተለይ ደግሞ እስራኤል ጋር ተያይዞ የሚሆኑ ጉዳዮች ላይ የበለጠ ትኩረት ሰጥተን እንደምንሰራ ይታወቃል። ያም ደግሞ ለዘመን ፍጻሜ የራሱ የቻለ ግብአት ስለሚሆናል ጊዜውን ለመረዳት ጊዜውን አንደርስታንድ ለማድረግ ኢንተርፕሬት ለማድረግ ለመተርጎም በጣም ስለሚጠቅመን ወገኖች እንግዲህ በዛሬው ወቅታዊ መረጃ ላይ አንድ ሁለት ሶስት ነገሮችን አጋራችኋለሁ። የመጀመሪያው የአሜሪካና የኢራን ጦርነት ወደ መጨረሻ ወደ እልባቱ እየተጠጋ ነው የሚል ጭምጭምታ እየተሰማ ነው ያለው። ምናልባት በአደራዳሪዋ በፓኪስታን አማካኝነት በከፍተኛ ደረጃ በአብዛኛው በሚባሉ ጉዳዮች ላይ ስምምነት ላይ ተደርሷል፣ ነገር ግን አልተፈረመበትም የሚል አቋም ተይዞ ነው ያለው። እንግዲህ በእንዲህ እንዳለ መሱድ ፔዜሽኪያን ማለትም የኢራኑ ፕሬዝዳንት ምን ብለዋል? እኛ ኢራናውያን የኒውክሌር ጦር እንዲኖር እንደማንፈልግ ለዓለም ማረጋገጥ እንወዳለን በማለት ምናልባት እውነት ከሆነ በጣም ደስ የሚል ነገር ተናግረዋል። ምክንያቱም የዚህ ሁሉ ጦርነት መንስኤው ኢራን የኒውክሌር ባለቤት መሆን አለባት የሚለው የኢራን አቋም ነው። እንግዲህ ፕሬዚዳንቱ ግን ለዓለም ይሄን ነገር ማረጋገጥ እንፈልጋለን ብለዋል። ይሄ ማለት እንግዲህ ምናልባት የኒውክሌር ጦር መሳሪያ መታጠቅ አይደለም ዓላማችን፣ ወይም ደግሞ ዩራኒየም ስናበለጽግ ዓላማችን ለሰላማዊ አገልግሎት ነው፣ ለኃይል አገልግሎት ነው፣ ለልማት ነው የሚል አይነት አዝማሚያ ያለው ነው። ግን ለዓለም የኒውክሌር ባለቤት የኒውክሌር ጦር ወይም ቦምብ ባለቤት መሆን እንደማንፈልግ ማረጋገጥ እንወዳለን የሚል ንግግር ሲናገሩ ተደምጧል ማለት ነው። እንግዲህ እስካሁን ያለው ንግግር በአሸማጋዩ በፓኪስታን አማካኝነት እየተደረገ ያለም ቢሆን በአብዛኛው በሚባል ደረጃ መዳከሞች ይታያሉና ከዚህ አንጻር የስምምነቱን ሁለቱም አካላት የፈለጉት ያለ ይመስላል። እንግዲህ በህንድ የቆይታ ያደረጉት ማርኮ ሩቢዮ የአሜሪካው የውጭ ጉዳይ ሚኒስትርም ራሳቸው የዚህ ድርድር ዋነኛ ዓላማ ኢራን በምንም ሁኔታ የኒውክሌር ጦር ባለቤት እንዳትሆን ነው የሚል እና ምናልባት እስካሁን ድረስ በጣም ልብን ሞቅ የሚያደርጉ ስምምነቶች ተደርሰዋል። በቅርቡ እንሰማለን ብለው እንደውም እሳቸው ከሰኞ ጀምሮ አዳዲስ ዜናዎች ሊወጡ ይችላሉ የሚል ነገር ተናግረዋል ማለት ነው። እንግዲህ የፓኪስታን አደራዳሪነት ምናልባት ፍሬ ሊያፈራ ነው የተባለ በመላው ዓለም እየተወደሰ ባለበት በዚህ ወቅት ድንገተኛ አንድ መግለጫ ከአያቶላ ሙጅተባ ነው ተብሎ አንድ መግለጫ ወጥቷል። ያም መግለጫ ምን የሚል መግለጫ ነው? ኢራን በምታደርጋቸው የትኛውም ድርድሮች ውስጥ ቀይ መስመር ሊደረግበት የሚገባው የኢራን የኒውክሌር ፕሮግራምና ሳይንሳዊ ግኝቶች ሊነኩ አይገባም፣ ሊደፈሩ አይገባም የሚል መግለጫ ምናልባት አድ የተደረጉ ተጨማሪ ለምሳሌ ከዚህ ፊት እንዳነሳናቸው የጉዳት ካሳ ሌላም ነገሮች አሉ። የአሜሪካ ጦር ከመካከለኛው ምስራቅ ለቆ መውጣት ወይም ቤዛዋን ለቃ መውጣት እነዚህ ተካተውበታል። ግን በዋናነት የኢራን የኒውክሌር ፕሮግራሟና አጠቃላይ ከኒውክሌር ጋር ተያይዞ ያለ ሳይንሳዊ ግኝት በፍጹም ለድርድር አይቀርብም፣ ቀይ መስመር ሊሰመርበት ይገባል የሚል ምናልባትም እስካሁን በጣም በጥሩ ሁኔታ መጣ የሚባለውን ድርድር ጥላ የጣለበት አይነት መግለጫ ተሰምቷል ማለት ነው። እንግዲህ የሞኖ ዶናልድ ትራምፕ በጣም በጥሩ ሁኔታ እየሄደ ነው፣ ናይስሊ ነው ያሉት። በጣም በጥሩ ሁኔታ ድርድሩ እየሄደ ነው ያለውና በቅርቡ የኢራንና የአሜሪካ ጦርነት እልባት ያገኛል የሚል ነው። ምናልባት እንግዲህ እንደተቀመጠው ሁኔታ ከአንድ ወር እስከ 2 ወር ባለው ጊዜ ውስጥ የኒውክሌርን ጉዳይ እንደ አዲስ ቁጭ ብሎ ለመደራደር ነው። ይሄ ከዚህ በፊት ኢራን ያቀረበችው ቅድመ ሁኔታ ነበረ። ሆርሙዝ እንዲከፈትና
ኢራን ላይ ያሉ አንዳንድ ማዕቀቦች እንዲነሱላት ከዛ በኋላ ግን ይሄ የንግድ ቀጠና ነፃ ከሆነ በኋላ በሂደት እየታየ ከአንድ ወር እስከ 2 ወር ባለው ጊዜ ውስጥ የኒውክሌሩ ጉዳይ በቀጥታ ለድርድር እንዲቀርብ ነው እና ስቴፖች አሉ። በአንድ ጊዜ ሳይሆን በደረጃ ነገሮች እንዲስተካከሉ በደረጃ እየታዩ ነው የስምምነት ላይ ይደርሳል ተብሎ የተጠበቀው። ቴክስ ታይም፣ በአንድ ጊዜ የሚሆን አይደለም። ይህም በተመለከተ ዶናልድ ትራምፕ ደጋግመው ራሽ አናደርግም ብለዋል። ዲል ለማድረግ ራሽ የምናደርግበት ምንም ምክንያት የለብንም ብለዋል። አንቸኩልም፣ አንጣድብ፣ አጣረፊ ምክንያት የለብንም ብለዋል። በሌላ ቋንቋ የትኛውም ድርድር እስከ መጨረሻው ድረስ እስኪያልቅ ድረስ ሆርሙዝ ዝግ ሆኖ ይቆያል የሚል አቋም ነው ይዘው ያሉት። አሁን ግን ሆርሙዝ የሚከፈት አይነት ነገር ከሆነ ምናልባት የተሻለ ውጤት ሊመጣ ይችላል ተብለው ይጠበቃል ማለት ነው። እንግዲህ በእንዲህ እንዳለ ዛሬ አሜሪካ የኢራንን ፖርቶች ደብድባለች። ባንዳር አባስ የሚባለውን 70 ኪሎ ሜትር ከሆርሙዝ ርቆ የሚገኘውን ቦታ አሜሪካ ዛሬ ደብድባለች እና አሜሪካውያን ይህንን ድብደባ ያደረጉበት ምክንያት ሲያስረዱ ራስን የመከላከል ሰልፍ ዲፌንስ ነው ያሉት። ሰልፍ ዲፌንስ ወይም ራስን መከላከል ነው ያሉት። ለምንድን ነው? የተለያዩ የኢራን ቦቶች የተለያዩ ቦምቦችን በዚህ በሆርሙዝ አካባቢ ለመቅበር ሲንቀሳቀሱ አይተናቸዋል ነው ያሉት። እንዲሁም ደግሞ አሜሪካ እዛ አካባቢ ባሰፈረችው ጦር ላይ ጥቃት ለማድረስ ሲሞክሩ አግኝተናቸዋል። ስለዚህ የአሜሪካ ጦር አይደፈርም፣ አይነካምና እንከባበር፣ ድርድሩ ይቀጥላል፣ እዚህ ጋር ግን ምንም አይነት እንቅስቃሴ ልታደርጉ አትችሉም የሚል አይነት ነው አሜሪካ ያዘችው አቋም እና በጣም ከፍተኛ ጉዳት ደርሷል። ዞሮ ዞሮ የአሜሪካ የሴንትራል ኮማንድ ወይም ሴንትኮም የሚባለው ተቋም አስታውቋል ማለት ነው። ይሄ ሰልፍ ዲፌንስ ነው እና ከድርድሩ ጋር ምንም ያገናኘው ነገር የለም። እዚህ በአሜሪካ ፎርስ ላይ ጦር ኃይል ላይ ጥቃት ለማድረስ የሞከሩ አሉ። እንዲሁም ደግሞ ባህር ውስጥ የተለያዩ አይነት ፈንጆችን ለመቅበር የተንቀሳቀሱ ቦቶች ታይተዋል። በዛ ምክንያት ጥቃቱ የደረሰው የሚል ማስተባበያ ሰጥተዋል ማለት ነው። እንግዲህ ይሄ በተለይ እንደ አልጀዚራ ባሉ የኢራን ከፍተኛ ድጋፍ ሰጪ ሚዲያዎች በጣም ከፍተኛ ትችት አስተናግዷል። በሌላ ቋንቋ ድርድር በዚህ በኩል እየተካሄደ ድብደባ ደግሞ ማካሄድ ምን ይባላል? በመሰረቱ አሜሪካ ብቻ ሳትሆን የመታችው የኢራንም IRGC እንዳስታወቀው አንድ የአሜሪካንን ድሮን እንዲሁም ጀት መተናል፣ አውርደናል፣ ጥለናል ብለዋል ማለት ነው። ስለዚህ በአንድ በኩል ድርድር አለ፣ በሌላ በኩል ደግሞ ድብድብ አለ ማለት ነው እና ሙሉ በሙሉ ፍጹም ነፃ የሆነ ሰላማዊ ድርድር አለም እየተካሄደ ያለው። በእርግጥ ይሄ ትንሽ ጋብ ብሎ ቆይቶ እንደ አዲስ ነው አሁን የተነሳው። IRGCም አንድ የአሜሪካንን ጀትና ድሮን መትቼ ጥያለሁ ብሏል። እንዲሁም አሜሪካ በቀጥታ ምናልባት እንግዲህ ከዚህ ከIRGC አክሽን በኋላ ሊሆን ይችላል የአሜሪካ መንግስት እርምጃ የወሰደው በዛ ወደብ ላይ ማለት ነው እና ነገሩ እንደዚህ የተድበሰበሰ ቀጥሎ ነው ያለው። እንግዲህ በእንዲህ እንዳለ ደግሞ በዶናልድ J ትራምፕ ላይ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ግድያ ሙከራ ተካሂዷል። እዛ ዋይት ሀውስ አካባቢ መጥቶ ተኩስ የከፈተ አንድ ወጣት ወዲያውኑ የተገደለው። ነገር ግን ይሄ በአንድ ወር ባለሞላ ጊዜ ውስጥ በዶናልድ ትራምፕ ላይ የተቃጣ የግድያ ሙከራ ነው። ይህ በጣም ምናልባት ዓለም ላይ በጣም በከፍተኛ ደረጃ ሪከርድ የያዘ ግድያ ሙከራ ነው። በእንደዚህ ያለ ፍጥነት ግድያ ሙከራ የተደረገበት ፕሬዚዳንት በታሪክ የለም። ዶናልድ ትራምፕ ገና ከምርጫ ቅስቀሳው ጀምሮ ከፍተኛ የግድያ ሙከራ ሲካሄድባቸው እንደነበረና አንዱ ጆሮአቸው መጥቶ እንዳለፈ ይታወቃል። ያም ሆኖ ግን ከዛም በኋላ ተከታታይ ወደ 2 የሚጠጉ ነገሮች የግድያ ሙከራዎች ነበሩ። አሁንም እንደዚሁ በጣም በሚያስገርም ሁኔታ እዛው ዋይት ሀውስ ድረስ እየመጡ ለግድያ ለመፈጸም የሚሞክሩ አካላት እየታዩ ናቸው ማለት ነው። ምናልባት እንግዲህ ዶናልድ ትራምፕ ከተለያየ አካላት ከተለያዩ አቅጣጫዎች እንዲህ አይነት ጥቃት ሊፈጸምባቸው ይችላል። በአሁኑ ሰዓት ምናልባት ትራምፕን ብናይ በአንድ በኩል ዓለም ላይ እንደ ኢራን አይነት ሀገራትን ለማስታገስ እንደ መድኃኒት ሊታዩ ይችላሉ። ይህን የአረብ ሀገራት ናቸው የበለጠ የሚረዱት። ለምሳሌ በሆርሙዝ ላይ የበላይነት፣ ሉዓላዊነት፣ ባለቤትነት ይረጋገጥልኝ የሚለውን የኢራንን ጩኸት አብዛኛው የገልፍ ሀገራት በሙሉ ይቃወሙታል። ስለዚህ ኢራን የኒውክሌር ባለቤት ሆነች ማለት የገልፍ ሀገራት አለቀላቸው፣ ቀኝ ግዛት ውስጥ የሚገቡት የኒውክሌር አይደለም። ሆርሙዝን የበላይነት ወይም ደግሞ የባለቤትነት ይረጋገጥልኝ የሚለው ነገር ቢረጋገጥ በዛች በኩል አንድ መርከብ ያለ ሰው ፈቃድ ዝር አትልም። ይህንን የገልፍ ሀገራት በሙሉ ይቃወማሉ። ከዚህ አሁን ትራምፕ
እየተዋጉ ያሉት የአሜሪካን ውጊያ ወይም እስራኤልን ውጊያ ብቻ ሳይሆን የአረብ ሀገራቱን ጭምር ውጊያ እንደሆነ ይታሰባልና እንደ ኢራን አይነት ሀገር ኒውክሌር ቢታጠቅ ምን ሊፈጠር እንደሚችል ለማንም ሰው ግልጽ ከመሆኑ አንጻር መድኃኒት ተደርገው ይታሰባሉ። በዛው ልክ ጠላት ሆኖ እሳቸው እንዲወገዱ የሚሰራ ኃይል ከውስጥም ከውጭም በጣም ብዙ እንደሆነም እየታየ ነው። እንግዲህ እነዚህ የግድያ ሙከራዎች የተለያየ ትርጉም ይሰጣቸዋል። አንዳንዶቹ የትራምፕን ተቀባይነት ለመጨመር ነው፣ ጠላቶቻቸው የሚያጠቋቸው የአሜሪካንን ጥቅም ስለሚያስጠብቁ ነው በሚል የትራምፕን ተወዳጅነት ተቀባይነት በከፍተኛ ደረጃ ለመጨመር ነው ብለው ኮንስፓይረሲ የሚሰሩ አሉ። ሌላ ደግሞ በትክክል ሰውየው ብዙ አይነት ቦታዎች ላይ ጫና ፈጥረዋል፣ ዓለም ላይ ከባድ ጫና ፈጥረዋል እና ይህን ጫና ለማርገብ ሲምፕሊ ሰውየውን ማስወገድና አሜሪካም ላይ እንደዚሁ የመንግስት ለውጥ ወይም የአመራር ለውጥ ማምጣት ሰላም ይፈጥራል የሚል አቋም ይዘው በሀገራት ደረጃ በመንግስታት ደረጃ ተደራጅተው ሰውየው ላይ ግድያ ለመፈጸም የሞከሩ ያሉ አካላት እንዳሉ በሰፊው ይነገራል ማለት ነው። ዞሮ ዞሮ እንግዲህ ለሁለተኛ ጊዜ ዶናልድ ትራምፕ ላይ የግድያ ሙከራ ተቃቶባቸዋል ማለት ነው። ይሄ በጣም አስገራሚ ነገር ነው። ሰውየው ግን ያመለጡ ትራምፕ እዚህ ጋር ደርሰዋል። እንግዲህ ምናልባት ከኢራን ጋር ያለው ድርድር ከተሳካላቸውና በእርግጥ ኢራን ሙሉ በሙሉ ለተወሰነ ዓመታትም ቢሆን ከኒውክለር ስጋት ነፃ ከሆነች ይሄ ለአረብ ሀገራቱ እስራኤል ጭምር በጣም ትልቅ እፎይታና እረፍት ነው የሚሆነው። ዓለም ላይ ሊመጣ የታሰበው የኒውክሌር ስጋት በከፍተኛ ደረጃ ይቀንሰዋል። ግን እንግዲህ ከዘመን ፍጻሜ አንጻር አሁን እንዴት ይታያል ከተባለ በምንም ተአምር ኢራን የኒውክሌር ባለቤት ሐሳቧን ልትተው አትችልም። እንደውም ያ ሐሳብ አድጎ ሌሎች ሀገራትን ስቦ ያስገባል። እነ ራሻና እነ ቻይና ወይም ደግሞ እንደነ ሰሜን ኮሪያ ያሉ ሀገራትን ስቦ አስገብቶ ዓለም ላይ ድብልቅልቅ ያለውን የመጨረሻውን ፍጻሜውን ጦርነት የሚያስነሳው ይሄው የኢራን ኢንትረስት ነው። ከዚህ አንጻር ይሄ በሽምግልና ወይም በድርድር የሚፈታ ጉዳይ ነው ብዬ እኔ በግሌ አላምንም። እንግዲህ በአንድና በሁለት ወር ጊዜ ውስጥ የኒውክሌር ጉዳይ እልባት ያገኛል ተብሏል። እናየዋለን። በእርግጠኛነት 440 ወይም 460 ኪሎ ግራም በከፍተኛ ደረጃ የተዘጋጀ ዝግጁ ሆነ ኦልሞስት ከ10 እስከ 12 ኒውክሌር ቦምብ መስራት የሚያስችል ዩራኒየም እጇ ላይ አለ። ትራምፕ ይህን ታስረከበኝ ነው የሚለው። ራሻ ደግሞ እኔ ጋ ይቀመጥ እኔ ያስቀምጠዋለሁ ነው የምትለው። ቻይናም በዛ በኩል አለች። ኢራን ብትሞት የለ ትራምፕ አትሰጥም። እስካልሆነ ድረስ በመንገድ ስምምነት ሊመጣ ይችላል ብሎ ማሰብ ይቻላል። ነገሩ ትንሽ ወሰብሰብ ያለ ነው። እንዳትረሱ ፍጻሜ ላይ ያለ ነው። የዘመን መጨረሻ እዚህ ነገሮች በቀላሉ እልባት አያገኙም። እንደ ኢራን አይነት ዘመን የወለዳቸው ጊዜ ያስነሳቸው አገራት ደግሞ በቀላሉ የሚበርዱ የሚቆሙ የሚመለሱ አይደሉም። የ3 ሳምንት ጦርነት 3 ወር ሞልቶታል። 3 ወር ገና ከዚህ በኋላ ወዴት እንደሚሄድ አናውቅም። ካሁንም ለጥቂት ጊዜ እፎይታ ይኖራል። ግን ልክ የሰሜን ኮሪያ ዶናልድ ትራምፕ ሄደው ተደራድረው የኒውክሌር ማብላዮቹ ምናምን በሙሉ አፈነዳዳ ኪም ጆንጉን ከዛ በኋላ በቃ ሰላም ሆነ ተባለ። ወዲያው ነው ኪም ወደ ኒውክሌር ፕሮግራሙ የገባው። ምናልባት በአሁኑ ሰዓት ሰሜን ኮሪያ በግላጭ የኒውክሌር ባለቤት መሆኗን በዓለም ላይ እያወጀች ነው ያለችው። የረጅም ርቀት ጦር መሳሪያ ሚሳይል ብቻ አይደለም። ስለዚህ የሰሜን ኮሪያ፣ የራሻ፣ የቻይና፣ የኢራን መንገድ አንድ ነው መንገዱ። በጣም ብዙ የኢራን ተራሮች ብዙ ነገር ቀብረዋል። በጣም ብዙ ማህፀኖቻቸው ብዙ ነገር አለ። ይህ በቀላሉ የሚደረስበትና በቀላሉም ሊከሽፍ የሚችል ጉዳይ አይደለም። ምክንያት የዘመን ፍጻሜ ስለሆነ ኢየሱስ ሊመጣ ስለሆነ ልጓሙ ተዘጋጅቷል። እሷ ኢራን ናት። ጎግ አፍ ውስጥ የሚገባበት እንደ ፈረስ እንደ በቅሎ ልጓሟ ኢራን ናት። በኢራን እየተጎተተ ራሻ ወደዚህ ጦርነት ዘው የሚልበት ቀን ሩቅ አይደለም። የዘመን ፍጻሜ ስለሆነ ይህ ሊሆን ግድ ነው። እግዚአብሔር ቃል ስለሚናገር እናገራለሁ፣ ሌላ ነገር አይደለም። በተረፈ ግን ሁሌ ስለ ጌታ መምጣት ስናወራ ሁሌም ቢሆን ለአንዳንዶች ፍርሃት፣ ስጋት፣ ጭንቀት እንደሚፈጥርባቸው ይታወቃል። ነው የጌታ ኢየሱስ መምጣት ልክ ሰርጓ እንደደረሰላት ሴት የደስታ ቀን ነው። ለሚያምኑ ሁሉ፣ ለተዘጋጁ ሁሉ የእልልታና የደስታ የክብርና ሽልማት የጌጥ ቀን ነውና የሚያሰጋን ነገር ስለማይኖር እባካችሁ ቅዱሳን ከሆናችሁ በክርስቶስ ደም የተቀደሳችሁ ከሆናችሁ ስለ ክርስቶስ መምጣት ሲወራ ልባችሁ በደስታ ሊዘል ይገባዋል። በፍጹም ሊያስብ ሊታወክ ሊረብሽና ሊጨነቅ አይገባውም።
የአማኝ ልብ፣ በመንፈስ ቅዱስ የተሞላ የአማኝ ልብ የጌታ መምጣት ሲሰማ ሊያዝን አይችልም። ከየትኛውም እቅድና ፕላናችን ፕሮግራማችን እጅግ የላቀ የእግዚአብሔር ፕሮግራም ነው። እሱ ይፈጸም፣ ምድር ታርፋለች፣ ጸጥ ትላለች። አሁን የሰው ልጅን ሊውጠው ያሰፈሰፈው መከራ ዝም ጭጭርጭ የሚለው በኢየሱስ መምጣት ብቻ ነው። ስለዚህ ማራናታ በሉ። ኮሜንት ላይ ገባችሁ ማራናታ እንድትሉ በጌታ ፍቅር አሳስባለሁ። ኢየሱስ ክርስቶስ ይመጣል። ጸጋና ሰላም ከሁላችሁ ጋር ይሁን። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ